አልማዝ እንደሞተች አስመስለው ከዛ ቤት ይዘዋት ወጡ። በዛ እያስፈራሩ ብር ለመቀበል ነበር እቅዳቸው። በእርግጥ እኔ የዛን ጊዜ አንዱ የዚህ እቅድ አካል ነበርኩ እና አልማዝ ለዚህ ሲባል ቤተሰቦቿን ጥላ ሌላ ከተማ ነበር የምትኖረው። ሰሞኑን ግን የእህቷ ልጅ ልክ እንደ ራሷ አድርጋ የታደገችው ልጇ ሞቶ ለሀዘን እዚህ መጥታለች እና እዚሁ ነው ያለችው። ቤቷን ታውቀዋለህ? አዎ እኔ ነኝ እኮ የመለመልኳት። አቶ በኃይሉ ወይዘሮ አልማዝን ገደላት። ብሌንም አልማዝን አምታ ሰላምን ነፃ ለማውጣት ነበረ። ግን ደግሞ አቶ በኃይሉ ያንን እንድታደርግ አልፈቀደላትም። ምክንያቱም ብሌን ሁሉንም አልማዝን ሰላም ጋር ይዛት ልትመጣ በነበረችበት ሰዓት ላይ አቶ በኃይሉ መንገድ ላይ ጠብቋቸዋል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው አደራ ድራማ ነው እዤላችሁ የመጣሁትኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አደራ ድራማ እንግዲህ ባለፈው ክፍል ላይ ወይዘሪት ቃል ማለት ነው ውክልና ወይም ደግሞ ወርሱን እንዲሰጣት ወይዘሮ ሰላም ጠበቃ አምታ ንብረቱን በሙሉ ጠበቃው እንዲጨርስ እኔ የሆነ ነገር ራሱ ከሆንኩኝ ልጄን ደግሞ ድጋሚ ማንከራተት ወይም ደግሞ ማሰቃየት አልፈልግም። ስለዚህ ሙሉ ንብረቴን ወንድሜን መቼም ያየሁት ነው ለገዛ ለኔ ራሱ የማይመለስ ነው እንኳን ለልጄ። ስለዚህ ልጄ ንብረቴን በሙሉ ኃላፊነት ወስዳ እሷ ማስተዳደር ወይም ደግሞ እሷን ለእሷ መስጠት እችላለሁ ብላ እንግዲህ ጠበቃ ተነጋግረው ሁሉን ነገር ጨርሰው ጠበቃው ልጄ ጨርሶ ሊወጣ በነበረበት ሰዓት ላይ ከቤት መውጣት አልቻለም። ምክንያቱም በሩ ተቆልፎ ነበረ። በሩን ደግሞ ማን ነው እየቆለፈው? ብሌን ናት። ምክንያቱም ጠበቃው ከወጣ ጠበቃው ወጥቶ ውጪ ነገሮችን ከጨረሰ በኋላ ወይዘሮ ሰላም ካለቀለት በኋላ እንግዲህ ወይዘሮ ሰላም ለራሷ ከእንግዲህ በኋላ ለምን ሞት አይሆንም አይምሮዬ ሰላም አጥቷል። ምክንያቱም በቴም ቦታ ካስያዝኩት በኋላ እጄ ለመንግስት እሰጣለሁ ስላለች ያ ከሆነ ደግሞ ቃልም ወይዘሮ ሰላም ልጇ አይደለችም። ስለዚህ ንብረቱ ሙሉ ለሙሉ ትረከባለች ማለት ነው። ብሌንዬ አሁን ላይ ብሌን እየሰራችው ያለችው ስራ በጣም ነው ደስ የሚለውና በሩን ቆልፋባቸው ከችማባቸው ሄዳለች። ሰላምም ጠበቃውን እኔ ልሸኝህ ብላ እንግዲህ ልታወጣው በነበረበት ሰዓት በሩ ተቆልፏል። እማዬ በሩን ቆልፈሽዋል ወይ በምትላት ሰዓት ቃልም ወይዘሮ ሰላምም እኔ አልቆለፍኩትም ብላታለች። እንግዳ ምን ሆኖ ታዲያ ቁልፉ የት ሄደ ከበሩ ላይ በምትላት ሰዓት እንግዲህ ወይዘሮ ሰላምም በሩ ላይ ከውጭ ነበረ ቁልፉ በምትል ሰዓት እንግዲህ ቃልም ተንከሲስ የሆነች ተንከሲስ ስለሆነች ማለት ነው ያቺ ብሌን ቆልፋ ሄዳ ነው ወይ አይደለም ወይ ቆይማ ሰራላታለሁ ከመፎከር ውጪ መቼም ሌላ ምንም ማድረግ አትችልም። ራሱ ልትገነጥለው ነበረ። በጣም እንትን ያለች ነበረ ልትከፍተው ማለት ነው። ምክንያቱም በሩ ግን ተቆልፏል፣ የሚከፈትላት አይደለም። ወደ ብሌንና ወደ ዳግም ስንሄድ እንግዲህ ምን ስትይ ነው እነሱ ቤት ውስጥ እንዳሉ በሩን ቆልፈሽ ለመምጣት ያሰብሽው በሚላት ሰዓት ብሌንም እትዬ እንደቆረጠችና ምክንያቱም ንብረቱን አስተላልፋ ለቃል ከሰጠች በኋላ እጇን ለመንግስት እንደምትሰጥ ተናግራለች። ለዛ ደግሞ ወይዘሮ አልማዝን ፈልጌ አምጥቼ እትዬ እጇን እንዳሰጥ ማድረግ አለብኝ። ጥፋቷ ደግሞ እንድትታሰር አልፈለኩም። ለትንሽ ሰዓት ቢቆለፍባቸው ይሻላል። ግምም ሰላም እንዳንቺ አይነት ሰው ስላላት ሰላም በጣም እድለኛ ነች። እንተም አለሁልህ አታስብ በምትለው ሰዓት አውቃለሁ የኔ ፍቅር። ብሌንም ወደ ሳሚ ደውላለታለች። ምክንያቱም ሳሚ አልማዝን ከመጀመሪያው ጀምሮ ከአቶ በኃይሉ ጋር ስለሚሰራ የአልማዝ መኖሪያ ምክንያቱም እሱም ስለሆነ አብሮ እያመጣት የት እንዳለች የት ቦታ እንዳለች ምን እንደምታደርግ ራሱ ስለሚያውቅ ዳግም ማለት ነው ወደ ሳሚ እንድትደውል አርጓታል። ብሌን እየደወለችለን ነበረ። ሳሚም ስልኩን ማንሳት አልፈለገም። ብሌን ኧረ ተይኝ እያለ እየዘጋባት ነበረ። ብሌንም ስልኩን አላነሳልኝ አለኮ ዳግም በምትለው ሰዓት እንግዲህ ዳግምም ደጋግመሽ ሞክሪለት ያነሳልሻል። እንግዲህ ትዝ ሲለው ብሌን እየደወለችለት ነው። ግን ደግሞ ብሌንን የሆነ ሰዓት አግኝቷት ቀለበት እጇ ላይ አግኝቶ
ዳግም ነው ወይ ቀለበት ያረገልሽ በሚላት ሰዓት እንደምንፋቀር እኮ ነግሬሃለሁ የምትለው ሰዓት በጣም ነበረ ተቀያይሮ ተናዶ ሳሚ ደህና ነህ ወይ በምትለው ሰዓት ራሱ መልስ ራሱ ሊሰጣት አልቻለም። ዝም ብሎ ነበር። ምክንያቱም በጣም ነበር የሚያፈቅራት እና ያፈቀሩት ሰው ደግሞ የሌላ ሰው ሆኖ ቀለበት አድርጎ ማየት እንዴት ልብ እንደሚያም አስቡት ማለት ነው። እሱም በጣም ደንግጦ ጥሏት ሄዶ ነበር። አሁን በምደውልለት ሰዓት ደግሞ ብሌን እሱን እያስታወሰ አትደውይልኝ እያለ ሊያነሳ አልቻለም። ብሌን በጣም ነው የጠላውሽ እንዳንቺ ብሌን በህይወቴ እየተጫወተብኝ ሰው የለም። አንቺ ደግሞ የኔ ካልሆንሽ ብሌን የማንም አትወጂም። የዛ የከረፈፍ የዳግምም ስትሆኚ ማየት አልችልም ቁጭ ብዬ ብሎ እንግዲህ እሷ በምትደውልለት ሰዓት ደግሞ እሱ ደግሞ እቅዱን እያሰበ ነበረ። ምክንያቱም እሷ ከዳግም ጋር ስለሆነች ማለት ነው። ያንቺን ክፉ ነገር መናገር አልፈልግም። ኧረ ብሌን አትደውይብኝ ለምረው መጨቀጭቅኝ እያለ ስልኩን እያየ እየዘጋባት ዝም እያላት ነበረ። ዳግምም ሳሚ ስልኩን አላነሳ ባለ ሰዓት ምክንያቱም ያላቸው አማራጭ እሱ ስለነበረ ስልኩን አላነሳ ባለ ሰዓት በጣም ነው የተናደደ። ያንን ስንለው አንዱ ስንለው አንዱ ምንም ሊሳካ አልቻለም። ይሄም ደግሞ ተበላሸ ወይ ብሎ በጣም ነበር የተናደደው። ቃልና ወይዘሮ ሰላም ወይም ጠበቃው ስንመለስ ሰላምም ሶፋ ላይ ቁጭ ብላ በጣም ተገርማ ቃልን እያየቻት ነው። ማለች ቃል ደግሞ በጣም ጠበቃው ሄዶ ያንን ነገር ማስጨረስ ስላለበት አንቺ ብሌን በሩን ክፈቹ ነው የምልሽ እያለች በሩን ልትሰብረው ራሱ ከመስበር አልተናነሰም። እያንኳኳቸው ነው። ምክንያቱም እርዱን ድረሱልን እያለች በገጸ ቤታቸው ውስጥ የሆነችው ምንም የሆነችው ነገር የለም። ግን ደግሞ ጠበቃው መሄድ ስላለበት ብቻ በጣም እየጮኸች ነበረ። በሩን ራሱ ልትገነጥለው ነው። በሩ ግን በሷ አቅም የሚገነጠል አይደለም። ለቅሽም አንቺ የውሻ ልጅ እያለች እየፎከረች በነበረችበት ሰዓት ወይዘሮ ሰላምም የኔ ልጅ እስኪ ትንሽ ተረጋጊ፣ ምን ሆንሽ ነው እንደዚህ በሩ ላይ ሙጥኝ እኮ አልሽበት ይሰበራል በሩ ሰብረዋለሁ ሰብሬም ቢሆን እወጣለሁ ብላለች። እንግዲህ ቃል እውነተኛ ማንነቷን እያሳየች ነው በንዴት ውስጥ ሆና። ምክንያቱም ወይዘሮ ሰላም ጋር ሰላማዊ ሰውና ጥሩ ሰው እንደሆነች ነበረ የምታሳየው። ምንድነው እንደዚህ የሚያስቸኩልሽ? ሳታቅ ቆልፋው ነው የሄደችው። እናቷ ጋር ነው የሄደችው። ትመጣለች። ስለዚህ ስትመጣ ትከፍተዋለች። አርፈሽ ተቀመጪ። ምንድነው እንደዚህ ሱሪ ባንገቴ እኮ አልሽ። እሱ ደግሞ ምን ማለት ነው? እስከምትመጣ ድረስ ልጠብቅ ነው ወይ በምትላት ሰዓት ወይዘሮ ሰላምን በጣም ነው የተናደደች። በቃውም ወይዘሪት ቃል ችግር የለውም እስከምትመጣ ድረስ መጠበቅ እችላለሁ። ወይኔ ቃል እኮ ጨርቋን ጥላ አበደች ማለት ነው። እዚህ ጋር ሆነን ለመናገር የቃል ንዴት በጣም ነው ያሳቀኝ። በጣም ስትንጨረጨር ሳያት ደስ ትለኛለች። ግን ደግሞ ልጅቷ ትመቸኛለች። ቃል ተብዬዋ ማለት ነው። ማለት የሆነ ነገር ትጋፈጣለች። ብሌን እንኳ አሁን ላይ ነው ብሌን ጀግና የሆነችው። ቃልም እንግዲህ ጠበቃውን እራ አትቸኩልም ወይ? አሁን ከሰዓታት በፊት ካልሄድኩ እያልክ ስቸኩል አልነበረም ወይ? አሁን ምን ተገኘ? ቸኮልህ አሁን ነው ወይ ትዝ ያለህ? ወይስ ለብሌን ሲሆን ነው ሀሳብህን የቀየርከው? ከብሌን ስትይ ማለት ደግሞ ብሌን ማነች? ብሌን ምንድነች? ወይዘሮ ሰላምም ቃል ግን ምን ሆነች ነው የማትረጋጊው? ተረጋጊ ልጄ በምትላት ሰዓት ቃልም አልረጋጋም ሁሌም ቢሆን ለብሌን ነው አንቺ የምታገኝ። መቼም ቢሆን አልረጋጋም። የማንንም ገረድ እያጠገብሽ እያቀበትሽ ይሄው እኮ በሩን ቆልፋብን ሄደች ነው የምረጋጋው። እሷ እኮ የኔን ህይወት ለማበላሸት ስለምትፈልግ ብቻ ነው በሩን ቆልፋብኝ የሄደችው። መጀመሪያም ቢሆን የሆነ ነገር እንደምታደርግ ገብቶ ነበር በምትላት ሰዓት ወይዘሮ ሰላምን ብሌን አንቺ እንደምታስቢያት መጥፎ ሰው ወይም ደግሞ ክፉ አይደለችም። ጠብቂያት ትመጣለች አልኩሽ አይደለም ወይ በምትላት ሰዓት ቃልም አንቺ እኮ ሁሌም ቢሆን ለሷ እንደተቆረቆርሽ ደውይላትና ቶሎ መታ በሩን ትክፈተው በምትላት ሰዓት ወይዘሮ ሰላምም እናቷን እኮ ነው ልጠይቅ የሄደችው። ስለዚህ ትመጣለች ተረጋጊና ከእናቷ ጋር ስትመለስ ትከፍትልሻለች በምትላት ሰዓት ጠበቃውም ችግር የለውም እሷ ስትመጣ ሲከፈት እሄዳለሁ፣ ስለዚህ አታስቡ። ከዛ ድረስ ወይዘሮ ሰላም ከአንቺ ጋር እንጫወታለን። ከተገናኘን እኮ ብዙ ጊዜ ሆኖናል። ከእናቴ ጋር ስትራራቂ እኮ አንቺም በዛው እኔን ራሱ ረሳሽኝ። ግን ማለት የምፈልገው ማለት ነው ዶክተሩ ማለት ነው ወይዘሮ ሰላምን ቢወዳት ምን ይመስላችኋል? ምክንያቱም ወይዘሮ ሰላምና የእሱ እናት የሚገናኙ የሚተዋወቁ ከሆኑ አቶ ዶክተርዬ ወይዘሮ ሰላምን እፍፍ አርጋትና ዶክተር አላልኩም ነፍስ ይማር ጠበቃው ማለት ነው። ጠበቃው አልኩኛ። ጠበቃው እና ወይዘሮ ሰላም ማለት ነው
የሆኑ አንድ ላይ ቢሆኑ ማለት ያስታውቃል። የሆነ አጭበርባሪ ወይም ደግሞ እንደ ዶክተሩ የሆነ የሀቅ ሰው ነው የእውነት ሰው ነው እና ከወይዘሮ ሰላም ጋር ከድሮ ጀምረው የሚተዋወቁ ከሆነ ወይዘሮ ሰላምን አፈፍ አድርጎ ከዚህ ከአቶ በኃይሉና ከቃል እጅ አወጥቶ ብሌንዬንና ወይዘሮ ሰላምን ቢጠብቃቸው አሪፍ ነበረ እንደኔ ማለት ነው። ቃል ስንመለስ ቃልም እንግዲህ አሁኑ መምጣት አለባት። እችን ገረድ በጣም እያሞለቀቅሻት ነው ግር ያለው አሁኑኑ ስልክ ደውይላት፣ አሁኑኑ ትምጣ፣ ተረጋጊ፣ አሁን እደውልላታለሁ በምትል ሰዓት እንግዲህ ቃልም አሁኑ ደውይላት ብሌን ልታደርጊ እንደሆነ ገብቶኛል። አሁን አልማዝን ይዘሻል ልትመጪ ነው። በስንት ጊዜ ያገኘሁትን በላሽው ነው ወይ ውሻነሽ? እሺ ውሻነሽ እያለች እንግዲህ ከራሷ ጋር እየተነጋገረች ግን ደግሞ አውታ እየተናገረች ነበር። አታስቆሚኝም፣ ይሄንን ካደረሽ ብሌን እገልሻለሁ፣ የእውነት እገልሻለሁ እያለች እንግዲህ እንደብድ ነው እያደረጋት ያለው። ሰላምም የቃል እንደዚህ መሆን ግራ አጋብቷት፣ ቃል ግን ምን ሆነሽ ነው እንደዚህ እየተናደድሽ ያለሽው? ምን ሆነሻል? እስካሁን እኔን ትጠይቅኝ ያለሽ ወይ? አልደወልሽላትም? ደውይላት እንጂ በምትላት ሰዓት ወይዘሮ ሰላምም እንግዲህ እሺ ብላታለች። ምክንያቱም ልጇን ማስቀየም አትፈልግ። እየደወልኩላት ነው፣ ተረጋጊ። ሀሳቧ ግን የቃል ምንድን ነው? ምንም እየገባችኝ አይደለም። ምን እያሰበች ነው? ሕክምና ብሌን ስንሄድ ወይዘሮ ሰላም እየደወለች ነው። ሳሚ ነው ወይ የደወለልሽ በሚላት ሰዓት እትዬ ነች። በሩን ቆልፌባቸው እንደመጣሁ አውቃ መሆን አለበት በምትለው ሰዓት ዳግምም እና ምን ልታደርጊ ነው? አላውቅም። ምክንያቱም አሁን አልማዝን አግኝቻት ለትዬ እዤላት ካልሄድኩም ከትዬ ጋር የመጨረሻችን ነው የሚሆነው። ዳግምም አይዞሽ የኔ ፍቅር አልማዝንም እናገኛታለን። ሰላምም ለሷ ብለሽ እንዳደረግሽው ሲገባት በጣም ነው ደስ የሚላት። ስልኩን አንሺውና ተረጋግተሽ አውሪያት በሚላት ሰዓት ብሌንዬም በጣም ግን ይጨንቃል። እሺ ያነሳው ብሌንም ስልኩን አንስታው ሄሎ እትዬ በምትላት ሰዓት ወይዘሮ ሰላምን ብሌንዬ እንዴት ነሽ ስትላት እንግዲህ ቃል ጭራሽ ብሌንዬ እየተባባሉ እዚህ ቆለማመጡልኛል እንደ እኔ እዚህ በንዴት ጨርቄ ልጥል ደርሻለሁ። አሁን መሞጋገሱ ይቅርባችሁና ቀጥታ ቁልፉን ይዛ እንድትመጣ ቶሎ ንገሪያት። ወይዘሮ ሰላምን ብሌንን በትህትና ነው እያወራቻት ያለችው። ምክንያቱም የኔ ቆንጆ የሳሎኑን በር ቆልፈሽዋል ወይ በምትላት ሰዓት ብሌንም ቆለፍኩት እንዴ እኔ እንጃ ሳታውቂ ረስተሽ ቆልፈሽው ሄደሽ ከሆነ ቁልፍሽን እጅሽ ላይ ወይም ደግሞ ኬስሽ ውስጥ በምትላት ሰዓት ብሌንም ወይኔ እትዬ በጣም ይቅርታ ቁልፌ እኔ ጋ ነው በጣም ይቅርታ በምትላት ሰዓት ወይዘሮ ሰላምም ችግር የለ ስራሽን ቶሎ እንደጨረሽ ይዘሽልኝ ነይ በምትላት ሰዓት እንግዲህ ችግር የለውም እመጣለሁ በምትል ሰዓት ቃልም እንግዲህ አሁኑኑ ትምጣ አሁን ቆሜ ልጠብቃት ወይ አሁንም ትምጣ ብላ አሁኑኑ ትምጣ ብላ እንግዲህ ቃል ጨርቋን ጥላለች። እውነት ለመናገር በጣም ነው ያበደችው። አምጩ እንደውም እኔ ነኝ እማወራት ብላ እንግዲህ ስልኩን ከእናቷ ላይ ቀምታ ብሌንን እያወራች ወደ መኝታ ቤቷ ነበር የገባችም። የሚያወሩት ሚስጥር ቃል የምታወራው ሚስጥር ስላለ እሱን ደግሞ ወይዘሮ ሰላም እንድትሰማ አትፈልግም። ብሌን በምትላት ሰዓት ብሌንም ምን ፈለሽ በምትላት ሰዓት እንግዲህ እስካሁን ድረስ መጥፎዋን ቃል አይተሻት አታውቂም። ከእንግዲህ በኋላ ግን መጥፎዋ ነው የመሆን የደበኩን ማንነት እንዳወጣ እየገፋፋሽ ነው። ከዚህ በላይ መጥፎ ሰው መሆን ትችያለሽ ወይ? ዙሪያ ጥምጥሙን ትተሽ አሁኑኑ እየፈለግሽውን ነገር ለምን አትናገሪም? በምትላት ሰዓት ቃልም አሁኑኑ ወደ ቤት ተመልሰሽ ነይ፣ ሩን ክፈችልኝ፣ መውጣት እፈልጋለሁ በምትላት ሰዓት ብሌንም አልመጣም ነው እያልሽው በምትላት ሰዓት ሰምተሽኛል፣ አልመጣም ነው እያልኩሽ፣ ከዛ ቤት ወጥተሽ አሳይኝ፣ አንቺ ወንድ ነሽ በምትላት ሰዓት እገልሻለሁ፣ አንቺ ልክሽን የማታቂ ገረድ በምትላት ሰዓት ብሌንዬ ጥሩ ነው ያደረገችው። ምክንያቱም ጆሮ ላይ ነው ስልኩን ጥርቅም ያደረገችባት። የዚህን ሰዓት ቃል እንግዲህ ተንጨርጭራ እንደዚህ እየተናደደች እንደዚህ ነገረኛ ሆና ራሱ ሽበት አለማውጣቷ ማለት ነው። ቃል እንግዲህ በጣም ነው የተናደደችው። ራሽ ስልኩን ጆሮዬ ላይ ዘጋችው ወይ? ለነገሩ እኮ በጣም ነው እናቴ ያቀበጠቻት። ስለዚህ አሳይሻለሁ፣ ሁለታችሁንም ነው የምገላችሁ፣ ወይዘሮ ሰላምንም ወይዘሪት ብሌንንም ማለት ነው።
ቃል እንግዲህ ከማድረግ ወደ ኋላ አትልም። ምክንያቱም ማንኛውም ነገር ታደርጋለች። ወይዘሮ ሰላም መታ እንግዲህ እንቺ ስልክሽን ስነ ስርዓት የሌላት ገረድሽ አልመጣም ብላለች። ክብር ካላት ንገሪያትና ትምጣ በምትላት ሰዓት ብሌን መቼም እንደዛ አትልም። ስለዚህ አንቺ ፈጥረሽ አታውሪ። አውቃለሁ እኮ አንቺ መቼም ቢሆን እኔን አታምኝኝም። ያላመንሽኝ ደውይና ጠይቂያት በምትላት ሰዓት እንግዲህ እንዲያውም አምጪውና እኔ ስፒከር ላይ አድርጌ እያወራኋት ትሰሚያለሽ በምትላት ሰዓት እንግዲህ ደውላላት፣ አቤት ቃል ምን ፈለግ ነግሬሻለሁ፣ ምንም ብታደርጊ ከዛ ቤት አትወጭም፣ አትልፊ፣ ምክንያቱም በከንቱ አትድከሚ፣ ምክንያቱም ሀሳብሽ አይሳካልሽ፣ ማሻት አይደለም ወይ ተወዳጅ ልጅሽ የምትለውን በምትላት ሰዓት ወይዘሮ ሰላምን ደንግጣ ስልኩን ቀምታ ብሌን ምንድነው የሰማሁት? አውቀሽ ነው ወይ እናቴ ጋ ነው የሄድኩት ያልሽ? ብሌንም ደንግጣ ምንድነው ቃል ምን ሆንሽ በሚላት ሰዓት ለዳግም አሁን ቃልን ሳወራት እትዬ ሰምታለች፣ ሁሉን ነገር አውቄ እንዳደረግኩት አውቃለች ምናምን ብላ እንግዲህ በጣም ነው የፈራችላት። ወይዘሮ ሰላምን ብሌን በምትላት ሰዓት ነው ወይ ብሌን ዘግተሹ የሄድሹ በምትላት ሰዓት ብሌንም አዎትዬ አውቄ እንግዲህ በመሀል ገብታ የኔ ህይወት እንዲበላሽ ስለምፈለገች ነዋ። እቺ ምቀኛ ምንድነው ብሌን በሩን ቆልፈሽብኝ የሄድሽው ንገሪኝ በምትላት ሰዓት ብሌንም እውነቱን ብነግርሽ እትዬ አታምኝም፣ ስለዚህ እንዳደረግኩት ባይኔሽ ሳሳይሽ የዛን ጊዜ እውነቱን ትረጅኛለሽ፣ ምናልባትም ታመሰግኝኝ ይሆናል። ቃልም በጣም ተጨንቃለች። ምክንያቱም ሚስጥሯ ሊወጣባት ስለሆነች እቺ እባብ አውቄባታለሁ፣ አልማዝን ይዛት ልትመጣ ነው። ወይዘሮ ሰላምም አሁን ሌላ ንግግር አልፈልግም፣ አሁን ቶሎ ተመለሽና በሩን ክፈችልን፣ ወደ ውጭ መውጣት የሚፈልግ ሰው አለ እቤት ውስጥ እትዬ በሩ ልክፈተው አልችልም በምትላት ሰዓት ወይዘሮ ሰላምም አልከፍተውም ነው ወይ እትዬ ሁሉንም ነገር ለአንቺ ብዬ ነው የማደርገው፣ አንቺ በውሸት ታውረሻል፣ ምንም ነገር ልታይ አልቻልሽም፣ ስለዚህ እሱን ደግሞ እኔ አሳይሻለሁ፣ ስለዚህ ይቅርታ አሁን በሩን መክፈት አልችልም እትዬ